እናቴ ሰላም በህይወት አለች? አዎ፣ አሳዳጊ እናትሽ በጣም መጥፎ ሰው ናት። ወላጅ እናትሽ በህይወት እንዳለች እያወቀች አውቃ ነው ሞታለች አለች። ተመስገን። በኃይሉን በቁጥጥር ስር ሊያስደርገኝ የሚችለው ማስረጃ ኮፒ አድርጌ ጨረስኩ። ሁላችንም ቪዲዮውን ተመልክተናል ማለት ነው። በጣም የሚገርም ነው። የዛሬ ቪዲዮ አደራ የሚለው ድራማ ማለት ነው። እንግዲህ ፕሌል እንግዲህ ወላጅ እናቷ ወይዘሮ ሰላም መሆኗን አውቃለች። እንግዲህ በህይወት መኖሯን አውቃ አድራሻዋ ተሰጥቷት እናቷ ወዳለችበት ሄዳለች ማለት ነው። ከአሳዳጊዋም ጋር ያው እንግዲህ ተጣልታለች። ምክንያቱም የተጣላችበት ምክንያት ለምንድን ነው የዋሸሽኝ? የምጦራት እናት የካንሰር በሽተኛ የሆነች እናት አለች ብለሽ የዋሸሽው ለምንድን ነው? አስርሽ ደውላ ነግራኛለች ብላት በዝታ የተነሳ ተጣልተው ከቤቴ ውጭልኝ አላውቅሽም ብላታለች አሳዳጊዋ። በዚህን መሀል እያሉ እንግዲህ ወላጅ እናቷ ወይዘሮ ሰላም እንደሆነች እና ያለችበት አድራሻ ተሰጥቷት እንግዲህ እናቷን ፍለጋ ሄዳለች ማለት ነው። እንግዲህ ቃልም የአቶ ኃይሉ መረጃ ፋይል እንዳለ ገልብጣ ይዛለች። ምክንያቱም እንግዲህ ይሄ ፋይል ለወደፊት ህይወቴ ያገለግለኛል፣ አቶ በኃይሉም በቁጥጥር ስር የማውልበትን ፋይል ስለያዝኩ ከአሁን በኋላ ምንም አያደርገኝም፣ የእኔ ልጅ አለመሆን ወይም መሆን ምንም የሚያመጣው ነገር የለም፣ አቶ በኃይሉን እያስፈራረሁ እንግዲህ በዚህ መረጃ እኖራለሁ የወይዘሮ ሰላም ልጅ ሁኜ ብላ እንግዲህ እየዛተች ነው ያለችው ማለት ነው። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሼር እያደረጉ ቤተሰብ የሆኑ እንግዲህ ዛሬ አደራ ድራማን ይዤላችሁ መጥቻለሁ። ቀጣዩን ክፍል እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ሳሚ እንግዲህ ምንድን ነው እናቴን በህይወት አድናለሁ ብሎ ነበረ አቶ በኃይሉን ፋይል የሰረቀው። ነገር ግን ያ ነገር አልተሆነለትም ማለት ነው። እንግዲህ ዳግምም ምንድን ነው ይሄንን መረጃውን እሱም ከፍላሹ ላይ ወስዶት ነበር። ነገር ግን ያንን ፍላሽ ወስዶ ፕሌልም ዝም ብላ ነበረ። እሱ እንደወሰደው ስላወቀች እኔ ነኝ የሰረኩት ብላ ነበር፣ ሳትሰርቅ ማለት ነው። ነገር ግን ይሄንን ያደረገችው ይሄንን ካልወሰድኩኝ እናቴን በህይወት አላገኛትም እባክሽን ብሎ ተማጽኗት ነበረ። እናሷም እናቱን እንዲያገኝ እንዲረዳው ብላ ነበረ ማለት ነው ይሄንን ያደረገችው። ዳግም ግን እናቱን ሊያገኛት ስላልቻለ መልሷል ማለት ነው። እናም እንግዲህ ይህንን ነገር አንዳንዴ መልካም ነገር ስታስቡ የዳግምን እናት ያገኛል ብላ ስትረዳ፣ ነገር ግን እሷ የራሷን እናት በህይወት መኖሯን አግኝታለች ማለት ነው። እና ሳሚ እንግዲህ ከአሳዳጊዋ ጋር እና ከእሷ ጋር ለማጣላት ብሎ ያደረገው የስልክ ውይይት ምንድን ነው ያለው? እናትሽ በህይወት አለች ሲላት ለእሷ ይሄ ነገር ትልቅ መረጃ ነበር ማለት ነው። እሱ ግን ያሰበው ከእንጀራ እናቷ ጋር ካሳደገቻት ማለት ነው እንግዲህ ከእሷ ጋር ሊያጣላ ፈልጎ ነበር ማለት ነው። ነገር ግን እሷ በህይወቷ ሙሉ ይሄንን ቃል መስማት እንደምትፈልግ አያውቅም ነበር እና እሷም ይሄንን ቃል በመስማቷ ደስ ብሏታል። ምንድን ያለቻት? አሳዳጊዋ ባለፈው እናትሽ ሞታለች ነበር የሚል መልስ የሰጠቻት። ነገር ግን ዛሬ በህይወት መኖሯን ስታውቅ በጣም ደስተኛ ሆናለች ማለት ነው። እና ይሄ በጣም የሚያስፈልግ ነገር ነበር ማለት ነው። በአንድ በኩል ጎዳን ብለው ሳያውቁ ደግሞ ይጠቅማሉ አንዳንድ ሰዎች ማለት ነው። እንደዛ ነው ያደረገው እንግዲህ ሳሚ። እንግዲህ አቶ በኃይሉም በደስታ እየፈነጠዘ ነው ያለው። ምክንያቱም ፋይሉ ተመልሶልኛል፣ ብዙ ባለሀብቶችን እያስፈራራሁ ገንዘብ የምቀበልበት ነው ብሎታል ለሳሚ ደውሎ ማለት ነው። ነገር ግን አሁን እሱ ወጥመድ ውስጥ እንደገባ አላወቀም ማለት ነው። እናም እንግዲህ ቃልም ኮፒ አድርጋ ይዛለች፣ ዳግምም ኮፒ አድርጎ ይዟል ማለት ነው። እና በጣም የሚገርም ነገር ነው። አቶ በኃይሉ አሁን በደስታ እየፈነጠሰ ነው። ይሄ ፋይል እኔ ጋ ብቻ ነው ያለው፣ ማነው እየደወለ የሚያስፈራራኝ? ይሄንን ነገር ደግሞ አጣርተህ ድረስበት ብሎታል ማለት ነው። እናም እንግዲህ ፕሌን ፍላሹን ደብቃ ነበር። ነገር ግን ቃል አይታት ስለነበር ወስዳ ኮፒ አድርጋ ይዘዋለች ማለት ነው። እናም እንግዲህ አቶ በኃይሉ ቤት መጥተው አምጪ ፍላሹን ሲላት ጠፋኝ ብላ ነበረ።
እናም እንግዲህ ሊገሏት አስበው ነበረ። ፕሌን ግን ምንም የምታውቀው ነገር የለም። በኋላ ቃል መታ ውጭ ጥለው አግኝቸው ነው ብላ ሰጥታለች ማለት ነው። ምክንያቱም አሁን ከውጭ የተወሰደ እቃ ነው የሚለው ነገር ሰው ወስዶ እያስፈራራው ነው እንዲባል ፈልጋ ነው ቃል እሷ እያስፈራራች መሆኑን አይታወቅም ማለት ነው። እናም እንግዲህ ዳግም ለምንድን ነው የምታለቅሽው? በእኔ ምክንያት ነው የሁሉ ፈተና አይደል ብሏታል። ፕሌንም አይደለም ተወይ፣ ምንም አልሆንኩም፣ የኔ ህይወት ፈተናው ብቻ ነው፣ ስለዚህ እባክን ተወይ ብላ አቅፎ እያባበላት እንዳለ ወይዘሮ ሰላም መታ ነበር። ምን እየሆናችሁ ነው? ምን እያደረጋችሁ ነው? እዚህ ቤት እንዳላይሽ ብዬሻል ነበር፣ ጓዝሽን ሰብስበሽ ውጪ፣ ምን ታደርጊያለሽ ብላት ነበር ማለት ነው። እናም እንግዲህ በዚህ እያለች ምንድን ነው ያለው ዳግም፣ ይቅርታ ወይዘሮ ሰላም እኔ ነኝ ፍላሹን የሰረኩት እሱ አይደለችም ብሎ ሲል፣ እንዴት እንደ ልጅ ስላመንኩ እንደ ልጅ አምኜ ቤቴ ስላስገባው ነው ከልጅ ክላስ ገብተህ ፍላሹን የሰረከው ብለዋለች ማለት ነው። እና እሱን ከቤት አባረዋለች እንግዲህ ምክንያቱም እንዳላይ ሁለተኛ አይንህን ማየት አልፈልግም ብለዋል ማለት ነው። እና በጣም የሚገርም ነው እንግዲህ ለፕሌን እናት አሳዳጊዋ ለፕሌን ሲደውሉ እሷ ምግብ እየሰራች ነበር። ስልኩን አንስታ እንዴት ነው ልጅ ሌባ ናት ሰርቃለች እና ለፖሊስ ላስይዛት ነበር፣ ነገር ግን አንቱ በሽተኛ ስለሆነች እናቴ ምጥራት ብላኝ ለአንቱ ብዬ ትቻታለሁ። ስለዚህ ለምንድን ነው ብላለች ማለት ነው። ለምንድን ነው የኔ ልጅ እኮ ህፃና አስጠኝ እንጂ የቤት ሰራተኛ አይደለችም ስትል፣ አይ መቼ ነው ፊደልስ መቁጠር ታውቃለች ወይ ፕሌን ለመሆኑ ብላ እንግዲህ ስልኩን ዘግታለች ማለት ነው። እና በጣም የሚገርም ክፋት ነው ማለት ነው። የሰው ልጅ ክፋት በዚህ ልክ እንግዲህ ፕሌንም ለእናቷ ላሳደገቻት እናቷ ደውላ ምንድን ነው እማዬ ብላ ስጠይቃት፣ ለምንድን ነው በእኔ ስም የምትነግጂው? ለምንድን ነው ይሄን ሁሉ የምታደርጊው? ብላት ይቅርታ እንድሰራ ስለማትፈቅጂልኝ ነው ብላት ነበር። የሁለት ወር ቤት ኪራይ ስለከፈልሽልኝ ነው እንደ እናቴ በሽተኛ ናት ብለሽ እንደዛ የምትይው በእኔ ስም የምትነግጂው ብለው ብዙ ነገር ብለዋታል ማለት ነው። እሷም እንግዲህ ከእናቷ ጋር ስልክ ዘግታ ወይዘሮ ሰላምን ለምንድን ነው እኔ አመኜ እንደሸገሬ ነግሬ ብጠይቅ የሁለት ወር ደሞዝ ቅድሚያ ለምንድን ነው እናቴን መነገጃ የምታደርጊያት? ምን አደረግኩሽ? ምንድን ነው ጥፋቴ? ብላ ወይዘሮ ሰላምን ተናግራለች። ወይዘሮ ሰላም ግን ምንም የተናገረችው ነው የምታውቀው ነገር የለም። ግራ በተጋባ ነገር ምንድን ነው የምትይው? ምንድን ነው ነገሩ እያሉ ብዙ ጊዜ ጠይቀዋታል። ፕሌል ግን በቃ ተውት ይቅርታ ብላ ትታቸው ወጥታለች ማለት ነው። እንግዲህ ዳግምም ፍላሹን ለምን ሰጠኸው እያለ ሳሚ እየጠየቀው ነበር። ዳግምም አማራጭ ስላጣሁኝ ፍላሹን መልሼዋለሁኝ ብሏል ማለት ነው። የፕሌን እናት ሳታቂ ገላት ነበረ። ስለዚህ በጣም ይቅርታ ከኔ እናት ይልቅ የፕሌን እናት ቅድሚያ ትኖር ብሏል ማለት ነው። እና እሱ አሁን ምንድን ነው ያሰበው? የፕሌን እናት እያሳደገቻት የእሱና መሆኗን አያውቅም ዳግም ማለት ነው። ያንን ቢያውቅ ኖሮ ይህንን ስህተት አይሰራም ነበር ማለት ነው። እና አሁን እሱም ይሄንን ሁሉ የለፋሁበትን ገደል ሰደኸዋል፣ ለፋይል አንተ ፎቶዎቹ አሉ ለምንድን ነው ሲለው፣ ፎቶዎቹ ብቻ ሳይሆኑ እኔም ወንጀለኛ ነኝ፣ ስለዚህ እኔም ወንጀለኛ ስለሆንኩ ያ ፋይል ሁላችንም ነው ይዞን የሚጠፋው ብሎታል ማለት ነው። እንግዲህ ዳግም ያ ከሆነ ፍላሹ ሁሉም በእጄ ነው፣ እንግዲያስ አንድም ነገር እንዳታደርግ እናቴን፣ ስለዚህ ምንም እንዳታደርግ ብሎታል ማለት ነው። እና በጣም የሚገርም ነው። እና በኃይሉ በጣም ከባድ ነው። አሁን ሰዓት ላይ በፋይሎቹ የሚፈጠሩት ነገሮች ምንድን ናቸው የሚለው ነገር ከባድ ነው። አሁን እንግዲህ ፋይሉ ሁሉም ቦታ ተሰራጭቷል። ነገር ግን አቶ በኃይሉ ከወንጀሉ ነፃ ይሆናል፣ እውነታዊ ይወጣሉ የሚለው ነገር ሁላችንም የምናየው ይሆናል በቀጣይ ቪዲዮ። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላም ሆኑ። ባይ ባይ።